ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። በተለይም ዛሬ የምትደግፏቸው ክለቦች ጨዋታ የሚያደርጉ ከሆነ አሊያም በክለቦቻችሁ ዙሪያና በፕሮግራማችን ይዘት ላይ በመረጃ ሰዓታችን አስቀድመን የተወሰኑ የአገር ቤት መረጃዎችን እናካፍላችኋለን። በአውሮፓ የመረጃ ሰዓታችን ሊጎች ወደ መጠናቀቂያው እየቀረቡ ነው። በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። ባርሴሎና ዛሬ በጣም ወሳኝ ጨዋታ አለ። ሌላም የሰማነው በጣም ወሳኝ መረጃ አለ፣ እናካፍላችኋለን። ሪያል ማድሪድ ከአንድ ሰው ስንብት በኋላ ግብ እንዴት እንደራቀው እንነግራችኋለን። ወሳኙ ተጫዋች ለኤል ክላሲኮ እና ወቅታዊ ጉዳይ እናነሳለን። በጣሊያን ተጨማሪ ወራጅ ክለቦችን አውቀናል። በጀርመን በፍራንስ እና ከዓለም ዋንጫ ጋርም የተያዘ ተጨማሪ ጥንቅር ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። አጫጭር ስፖርታዊ መረጃዎቻችን እንደ ሁልጊዜው ይቀጥላሉ። ትላንትና ሊድስ እንደማይወርድ ለማረጋገጥ ተጨማሪ አንድ ነጥብ ብቻ የሚያስፈልገውን ድል ነው ያስመዘገበው። ይህ ድል ለቶትንሃም ሌላ ከባድ ፈተና ነው። ቶትንሃም እንዴት ይታርፋል የሚለው ኦልሞስት የአማራጭ መንገዱ ጠቦ አንድ ብቻ ደርሷል። ተጨማሪ ጥንቅር ይዘናል። በፕሪሚየር ሊጉ በማንቸስተር ሲቲ በኩል ስለተጸጸተው የሲቲ የቀድሞ ተጫዋችና ሃላንድ እንደዚሁም ደግሞ ሪያን ሸርኪን የተመለከተ ተጨማሪ የቡድን ዜና በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን የምናደርሳችሁ ይሆናል። ቼልሲ ቤት ወቅታዊ ጉዳዮች ከአሰልጣኝ ሹምሽር ሂደት ጋር በስፋት እየተነሱ እንደሆነ ይታወቃል። 3 አሰልጣኞች እናነሳለን፣ ራሳቸው ካሉም ማክፍላረን ጨምሮ ማለት ነው። የቡድን ዜና ተይዟል። በቼልሲ በኩል ትከታተሉታላችሁ። በዩቲዩብ ገጻችን ከሊቨርፑል ጋር በተያያዘ ኮከባቸው መዳረሻው የት የሆነ በቀጣይ በትልቁ ይጠበቃል። ለመሆኑ ሳላ እንዴት ነበር ሲባል እንደ ራስ ምታት ያለው የሲቲን ሰው እንዲሁም ጋርዲዮላ ክሎፕን ጨምሮ ሳላን እናወሰዋለን። ሳላን በምክንያት እናነሳለን። የቡድን ዜና ተይዟል። በሊቨርፑል በኩል የላንክሸር ደርቢ ጨዋታ ይጠበቃል። ሊቨርፑል ከማንቸስተር ዩናይትድ የዚህ ሳምንት ትልቁ ጨዋታ ነው። ቃል ስፖርት ዩቲዩብ ቻናል ተከታታይ መረጃ እያደረስናችሁ በምንገኘው ጉዳይ በሊቨርፑልም በዩናይትድን በኩል ተጨማሪ መረጃዎችን ይዘናል። ለመሆኑ ማይክል ካሪክ በቡድናቸው ደስተኛ ናቸው ወይ? ይህንንስ ነገር እንዴት ይፈቱታል የሚለው ተጨማሪ ጥንቅር ይዘናል። እሳቸውን የሚጠብቁ ሌሎች ክለቦች አሉ ተብሏል። በኒኪ በት በኩል ዩናይትድ ተጫዋች ላይ ያነሳው ሀሳብ እነ ጋሪ ኔቭል ያጋሯቸው ብሩኖ፣ ግብ ጠባቂው ላመንስ፣ የማንቸስተር ዩናይትድ ዝውውር ጉዳይን የተመለከቱ ሰፋ ያሉ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል። አርሰናል አዲስ ታሪክ ሊሰራ ይችላል። ለፕሪሚየር ሊጉ ሌላ የሚጠበቅ አዲስ ታሪክ ይኖራል። እግረ መንገዱን ለዚህ ታሪክ አርሰናል ምን ያስፈልገዋል የሚለው ግን በጣም አነጋጋሪ ነው። ለፕሪሚየር ሊጉ የሚውለውን ውለታ ሚኬል አርቴታ ወደ 3ኛው ምርጥ ወራቸው መጥተዋል። ይህንን ደግሞ በተለየ መንገድ እንነግራችኋለን። አንድ ድልም ያስፈልጋችኋል። ኢያን ራይት ግን በድሉ ብቻ አይስማማም። ድል ያላስማማው ኢያን ራይት ምን ገጥሞት ነው የሚለው እንነግራችኋለን። የቡድን ዜና ተይዟል። በአርሰናል በኩል ኦዴጋርድ እናነሳለን። የአሰልጣኝ ስታፍ አባላት ጋር አዲስ ጉዳይ፣ በዝውውር ጉዳይ ላይ በርከት ያሉ ጥንቅሮችን ይዘናል። ከምንም በላይ ግን ዛሬ አርሰናል ምሽት 1 ሰዓት በኤምሬትስ ከፉልሃም ጋር የሚያደርገው ጨዋታን ሰፊ ሽፋን በቃል ስፖርት ዩቲዩብ ቻናል እንሰጠዋለን። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት ካለ ጻፉልን። ቅድመ ግምት ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናል መረጃዎችን እያካፈልኳችሁ እኔ ቃል ነኝ። በድጋሚ መልካም ቆይታ ተመኘን። በአገር ቤት እንጀምር። የብሔራዊ ቡድናችን ወሳኙ አማካይ ጋቶች ፓኖም ቡድኑ አልአረቢያ ከመመራት ተነስቶ 4-3 እንዲያሸንፍ የማሸነፊያ ግብ ትላንት ምሽት አስቆጥሯል። ከተጠባባቂ ወንበር ጨዋታውን የጀመረው ጋቶች ቡድኑ 3-2 እየተመራ በነበረበት 64ኛ ደቂቃ ላይ ተቀይሮ ገብቶ 81ኛና 84ኛ ደቂቃ ላይ ኳስን ከመረብ አዋህዷል። በሳውዲ ከፕሮ ሊጉ በመቀጠል በሚገኘው የመጀመሪያ ዲቪዚዮን ወራጅ ቀጠና ውስጥ የሚገኘው ቡድኑ በሊጉ ለመቆየት እያጣጣረ በሚገኝበት ሰዓት ነው። ጋቶች ፓኖም ትላንት የደረሰላቸው እነ ሮናልዶ በዋናው ሊግ ይጫወታሉ። እነ ጋቶች ፓኖም ደግሞ በሁለተኛው እርከን እንደማለት ነው።
ስፔን ላሊጋ የመጨረሻ ሳምንታት ጨዋታዎች እየተመለከተን እንገኛለን። ትላንትና የ34ኛ ሳምንት መርሃ ግብር ዢሮናን ከማዮርካ አገናኝቶ ነበረ። ጨዋታው በማዮርካ 1-0 አሸናፊነት ተጠናቋል። ሳሙ ኮስታ 43ኛው ደቂቃ ላይ ብቸኛዋን የማዮርካን የማሸነፊያ ግብ እንዲሁ ከመረብ ማዋሃድ ችሏል። ድሉን ተከትሎ ማለት ነው ውድ ቤተሰቦቻችን ማዮርካም በጣም ወሳኝ ቦታ ላይ ይገኝ ዘንድ አስችሎታል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በቀጣይ የውድድር ዓመት በላሊጋ ለመትረፍ ዋንጫ ለማንሳት በሚደረጉ ጥረቶች ላይ በጣም ወሳኝ ጨዋታዎችን የምናይበትም ሳምንት ነው። በነገራችን ላይ 34ኛ ሳምንት መርሃ ግብሮች ዛሬም ቀጥለው ይካሄዳሉ። ቪላሪያል ከሌቫንቴ፣ ቫሌንሺያ ከአትሌቲኮ ማድሪድ፣ ዲፖርቲቮ አላቬስ ከአትሌቲኮ ቢልባኦ እንዲሁም ምሽት 4 ሰዓት ላይ ኦሳሱና ከባርሴሎና ዛሬ የሚደረጉ መርሃ ግብሮች ናቸው። የ34ኛ ሳምንት መርሃ ግብሮች ናቸው። በተለይም ኦሳሱና ከባርሴሎና ዛሬ በትልቁ የሚጠበቅ መርሃ ግብር ነው። ኦሳሱና ከባርሴሎና ጨዋታው ላይ ጥቂት ነገሮችን እንበላችሁ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። ኦሳሱና በዚህ ዓመት 14 ድል አለው፣ 10 አቻ 13 ሽንፈት ገጥሟቸዋል። በባርሴሎና በኩል 41 ድል 3 አቻ 8 ሽንፈት ገጥሟቸዋል። ዛሬ ጨዋታቸውን የሚያደርጉት ኤስታዲዮ ኤል ሳዳር ላይ ነው። ዲያዝ ዲ ሜሪያ የዛሬውን ጨዋታ በመሃል ሜዳ ዳኝነት የሚመሩት ይሆናል። ኦሳሱና በመጨረሻዎቹ 5 ጨዋታ 2 ድል 2 አቻ 1 ሽንፈት ገጥሞታል። በባርሴሎና በኩል በመጨረሻዎቹ 5 ጨዋታ 4 ድል 1 ሽንፈት ገጥሞታል። የአትሌቲኮ ማድሪዱ ሽንፈት ነው በትልቁ የሚጠቀሰው በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ማለት ነው። ሁለቱ ክለቦች በእርስ በርስ ግንኙነት ባርሴሎና 61 ሲያሸንፍ ኦሳሱና 20 ጊዜ ባርሴሎናን ረትቶታል፣ 19 ጊዜ አቻ ወጥቷል። ሁለቱ ክለቦች የመጨረሻ የአራት ግንኙነታቸውን ነጥለን ብናይ ሶስቱም ባርሴሎና ድል አድርጓል። አንዱን ማዮርካ 4-2 ያሸነፈው ይጠቀሳል። የመጨረሻው ለጨዋታ ግን በባርሴሎና ድል አድራጊነት ሲጠናቀቅ ማዮርካ ባርሴሎና ለራሱ ግብ አላስቆጠረበትም። ባርሴሎና በ85 ነጥብ ላሊጋውን እየመራ ነው። ጨዋታውን ቀድሞ እንደማድረጉ ድል ካደረገ የ11 ነጥብ ልዩነቱ ወደ 14 ከፍ ሚል ይሆናል። ያ ማለት ውድ ቤተሰቦቻችን ላሊጋው ለማብቃት ኦልሞስት የሪያል ማድሪድን የነገ ውጤት ብቻ ይጠብቃል ማለት ነው። ትልቅ ምዕራፍ ነው ለባርሴሎና። ባርሴሎና በቀጣይም ወደ ዝውውር ገበያው ይወጣል። ግን ውድ ቤተሰቦቻችን አሁን ዳይሮ ስፖርት ይዞት በወጣው መረጃ መሰረት ባርሴሎና በቀጣይ ውድድር ዓመት ተጫዋች ለማስፈረም ሌሎች ተጫዋቾችን መሸጥ ይጠበቅበታል። በርከት ያሉ ተሰናባቾች ይኖራሉ ተብሎ ይታሰባል። ከሰሞኑ የባርሴሎናን ልብ የሚሰብር ተሰናባች ሊኖር ይችላል ሲል አንድ የቀድሞ ተጫዋች ሲናገር እንደነበር ይታወቃል። ባርሴሎና ማንን ያሰናብታል የሚለው 100% ባይታወቅም፣ ነገር ግን እንደ ሮቤርት ሌዋንዶስኪ ያለም ተጫዋች ክለቡን ሊለቅ የሚችልበት ሰፊ እድል አለ። ባርሴሎና በዝውውር መስኮቱ ዩሊያን አልቫሬዝ፣ ሶሎሮዝ አሊያም የቼልሲው ዦዋ ፔድሮ ወደ ቡድኑ ማምጣት ይፈልጋል ሌዋንዶስኪን ለመተካት። ግን ሌዋንዶስኪን ብቻ ለቆ ላይሆን ይችላል። ሌሎች በርከት ያሉ ተሰናባቾች ይጠበቃሉ። መረጃው የዴሮ ስፖርት ነው። ከባርሴሎና ጋር በተያያዘ ላሚን ያማል ያው በዛሬው ጨዋታ ላይ እንደማይገኝ አረጋግጧል አሰልጣኝ ሃንሲ ፍሊክ። ስለዚህ የእሱ በቀጣይ ትልቁ የሚጠበቀው ነገር በዓለም ዋንጫ ሀገሩ ስፔንን ይወክላል በሚል ጉዳይ ላይ ነው። ሃንሲ ፍሊክ በላሚን ያማል ጉዳይ ላይ ከስፔን የአሰልጣኝ ቡድን አባላት ጋር ውይይት ማድረጋቸውን አረጋግጠዋል። ዋናው ነገር ለላሚን ያማል እንግዲህ መመለስ ከዛ በዓለም ዋንጫ ላይ መጫወት ነው። ጥሩ እድገት ላይ ይገኛል ሲሉ ተደምጠዋል። በነገራችን ላይ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ላሚን ያማል ከ3 ዓመት በፊት ልክ በዛሬዋ ቀን ነበረ 41 ቁጥር መለያነ በመልበስ በ15 ዓመቱ ለባርሴሎና ጨዋታ አድርጎ የነበረው። ላሚን ያማል የጎልደን ቦይ አሸናፊ ነው። 49 ጎል 52 አሲስት ለባርሴሎና፣ 6 ጎል 12 አሲስት ደግሞ ለስፔን ብሔራዊ ቡድን ማበረከት እየቻለ ነበረ። እንዲህ አይነት ታሪኩን ካነሳን ልክ በዛሬዋ ቀን ከ21 ዓመት በፊት ደግሞ ዛሬ ላሚን ያማል አልጋው ነው ወራሽ የተባለ ለሊዮኔል ሜሲ የመጀመሪያ ፕሮፌሽናል ግቡን ከሮናልዲኒዮ ጎቾ ባገኛት ኳስ አስቆጥሮ አንድ ብሎ የጀመረበትም ነበረ። በባርሴሎና በኩል ከሪያል ኦቪድ ጋር በነበራቸው ጨዋታ ማርከስ ራሽፈርድ ላይ የዘረኝነት ጥቃት ያደረሰው የሪያል ኦቪድ ደጋፊ በቁጥጥር ስር ውሎ ምርመራ ሲደረግበት እንደነበረ ይታወቃል። አሁን ምርመራው ተጠናቆ የ9 ወር የእስር ፍርድ ተፈርዶበታል። ከዚህ ጋር በተያያዘ እንግዲህ ማርከስ ራሽፈርድ ማዕዘን ምት ሊመታ መምቻው አካባቢ በነበረ ሰዓት ላይ ነው ያ ጥቃት እየደረሰበት። በካሜራ ከተያዘ በኋላ
በተጫዋቹ በኩል እንግዲህ የምርመራ ሂደት ሲካሄድበት እንደነበረም ይታወቃል። ለማንኛውም ተጫዋቹ የ9 ወር እስር 3 ዓመት በስቴዲየም እንዳይገኝ ቅጣት ተላልፎበታል። ይህ ዘረኝነት ጥቃትን ለመፋለም በሚደረገው ጥረት ላይ በጣም ወሳኝ እርምጃ ነው። ሪያል ማድሪድ ክርስቲያኖ ሮናልዶን ካሰናበተ በኋላ አንድ ጊዜ ብቻ ነው 70 ግብ ያለፈው፣ እሱም 2023/24 ከዛ በኋላ ከ70 ግብ ሊሻገር አልቻለም። ከሮናልዶ ስንብት በኋላ በ33ኛ ሳምንት ላይ ነው። 33ኛ ሳምንት ላይ ሮናልዶ በነበረባቸው ዓመታት ማድሪድ ሁልጊዜም 80 ሲደመር ግቦች ላይ ይደርስ ነበረ። እንዳልኳችሁ 2023/24 የውድድር ዓመቶች አንዴ 70 ሲደመር ግቦችን ከ33ኛ ሳምንት በኋላ ደርሷል። አሁን ቡድኑ የሆነ ጠንካራ ትራንዚሽን እንደሚያስፈልገው ማሳያ ይመስላል። ሮናልዶ ለመተካት በብዙ ሊቸገሩ ይችላሉ፣ ምንም ጥያቄ የለውም። ግን እንደ ቡድን መተካት ሊጠበቅባቸው ይችላል። ፍሎሬንቲኖ ፔሬስ ገበያውን እየተመለከቱት ነው። ዘንድሮ ብዙ ነገር ይጠበቃል። ከዛ ውጭ ግን ከሮናልዶ ጋር በተያያዘ ምናልባት አንድ ዛሬ የወጣው ለየት ያለ መረጃ ሮናልዶን የአመጋገብ ስርዓት በተመለከተ የምግብ አብሳዩ አንድ መረጃን አጋርቷል። በሮናልዶ ፍቃድ ነው ወይስ የሚለው ግን ግልጽ አይደለም። ምናልባት ለውድ አድማጮቻችን ከተጠቀማችሁ ሮናልዶ አንድም የወተት አይጠቀምም፣ ስኳር አይጠቀምም። ቁርሱን አቮካዶ፣ ቡናና እንቁላል፣ ምሳውን አትክልት፣ ዶሮና አሳ፣ ከዛ ውጪ ሌሎች የስንዴ ግብአቶችን አይጠቀምም። እራት ላይ አሳን ወይም ደግሞ ስጋ ብቻ ይጠቀማል። ይህን መረጃ የወጣው የሮናልዶ ምግብ አብሳይ ነው። በሮናልዶ ፍቃድ ነው አይደለም የሚለው ግን መነጋገሪያ ሆኗል። ቲቦት ኮርቷ ማድሪድ ቤት ስላለን አሁንም ባሉት ሂደቶች ላይ የማገገም ሂደቱ በጥሩ ሁኔታ ተጠናክሮ ቀጥሏል። እናም ለኤል ክላሲኮ ቀጣይ ሳምንት ጨዋታ የመድረስ እድሉ በጣም ሰፊ ነው። ምናልባት ያ ጨዋታ በራሱ ለሪያል ማድሪድ ድል ማድረግ ለክብር በጣም ወሳኝነት አለው። ከዛ ውጪ በሪያል ማድሪድ በኩል ጆዜ ሞሪኒዮን ማምጣት ቢፈልጉ እንኳን ለቤኔፊካ 6 ሚሊዮን ዩሮ መክፈል ይጠበቅባቸዋል። ይሄንን 6 ሚሊዮን ዩሮ የመክፈል እቅድ በሪያል ማድሪድ በኩል የለም እየተባለ ይገኛል፣ ወይም ጥያቄ ምልክት ውስጥ ገብቷል ተብሏል። ሪካርድ ፖርቱጋል ነው መረጃውን ይዞት የወጣው። ተጨማሪ ጥንቅሮችን በቀጣይ መረጃ ሰዓት ይዘን የምንመለስበት ይሆናል። በጣሊያን ወራጅ ክለቦች ታውቋል። በጣሊያን ሴሪ 35ኛ ሳምንት መርሃ ግብር ሊቼ ከፔዥ ያደረጉት ጨዋታን ሊቼ ከሜዳቸው ውጭ 2-1 በሆነ ውጤት ድል አድርገዋል። ግቦቹን ባንዳ 52ኛው ደቂቃ ላይ፣ ቻዲየራ 65ኛው ደቂቃ ላይ ከመረብ ሲያዋሃድ፣ ለፔዥ ከሽንፈት ያልታደገች ግብ ላዛር ነው 56ኛው ደቂቃ ላይ ከመረብ አዋህዶ የነበረው። ውጤቱን ተከትሎ የመጨረሻ ደረጃ ላይ የሚገኘው ፔዥ ወደ ጣሊያን ሴሪ ቢ መውረዱን አረጋግጧል። በተጨማሪም የሊችን ማሸነፍ ተከትሎ ሄላስ ቬሮና 4 ጨዋታ እየቀሩት ከሴሪው መውረዱ ተረጋግጧል። ፔዣ ሴሪው ባደገበት ዓመት ተመልሶ ሊወርድ ችሏል ማለት ነው። ሄላስ ቬሮና በበኩሉ በሴሪ ለ6 ተከታታይ ዓመታት ከቆየ በኋላ ወደ ሴሪ ቢ ሊወርድ ችሏል። የመውረድ ስጋት ያለበት ሊቼ ማሸነፉን ተከትሎ ከወራጅ ቀጠናው በ4 ነጥቦችም እንዲሁ መራቅ የቻለበት ነው። በጣሊያን ሴሪ ዛሬ መርሃ ግብሮች ቀጥለው የሚካሄዱ ይሆናል። በዩዲኒዜና ቶሪኒዮ መካከል ጨዋታው 1 ብሎ ይጀምራል። ኮሞ ከናፖሊ ይጫወታሉ። ዛሬ በጣም ትልቅ ጨዋታ ነው። ጣሊያን ውስጥ ኮሞ የሻምፒዮንስ ሊግ ትኬትን ለመቁረጥ፣ ናፖሊ በዋንጫ ፉክክር ውስጥ ለመቆየት የሚደረጉ ጥረቶች ናቸው። ምሽት 1 ሰዓት ሲል በኢትዮጵያን ሰዓት አቆጣጠር ከሚጀምሩ የጣሊያን ሴሪኤ መርሃ ግብሮች ውስጥ አንደኛው ነው። ይህን ጨዋታ እንድትመለከቱት ጋበዝ። ለአርሰናል ጨዋታ መዳረሻ 30 ደቂቃ ይሆናል ማለት ነው። አታላንታ ከጄኖዋ ምሽት 3 ሰዓት ከ45 ደቂቃ ሲል ሌላኛው በጣሊያን ሴሪ ዛሬ የምንመለከተው ጨዋታ ውስጥ ነው። በጀርመን ቡንደስሊጋ ሁለተኛው እርከን ላይ ወይም በቡንደስሊጋ 2 ላይ ሻልክ 04 ሊመለስ ውድ ቤተሰቦቻችን ጥቂት ነጥቦች ብቻ ያስፈልጉታል። ሻልክ 04 እንግዲህ አሁን 4 ጨዋታ እየቀረ በ64 ነጥብ አንደኛ ነው። አንድ ጨዋታ ብቻ ነጥብ ይፈልጋል። ከዛ በኋላ ወደ ቡንደስሊጋው ማደጉን ያረጋግጣል ማለት ነው። ሻልክ 04 ሲመለስ ከዶርትመንድ ጋር የሚያደርጉት ጨዋታ የቡንደስሊጋው ቁጥር 1 ደርቢ እንደሆነ ይታወቃል። በጣም አደገኛውና ትልቁ ደርቢ ነው። ጀርመን ውስጥም ያ ጨዋታ በትልቁ እንዲጠበቅ ያደርጋል ማለት ነው።
በቡንደስሊጋ አንድ ላይ ግን ዛሬ በርከት ያሉ ጨዋታዎች ይደረጋሉ። ሆፈኔም ከስቱትጋርት፣ ዩኒየን በርሊን ከኮሎኝ፣ ወርደር ብሬመን ከኦግስቦርግ፣ አይንትራክ ፍራንክፈርት ከሃምቡርግ እና ባየር ሙኒክ ከሄደንሄም እንደዚሁም ባየር ሌቨርኩሰን ከአረቤ ሌፕዥንግ ይጫወታሉ። የአረቤ ሌፕዥንግ እና የባየር ሌቨርኩሰን ጨዋታ ብቻ ምሽት 1 ሰዓት ከ30 ሲል ይጀምራል። ቀሪዎቹ 10 ሰዓት ከ30 ሲል ነው የሚጀምሩት። ቡንደስሊጋው እንዳለቀ ይታወቃል በባየር ሙኒክ አሸናፊነት። አሁን ባየር ሙኒክ ትኩረቱ ሁለት ዋንጫ ላይ ነው። በጀርመን ዲኤፍቢ ፖካል እና ለዚሁም ደግሞ በአውሮፓ የሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ፓርክ ደ ፕሪንስ ላይ በፓሪስ ሰን ዠርሜን ከበድ ያለ ሽንፈትም ባይሆን 5-4 ተሸንፎ ነው የመጣው። የግብ ልዩነቱ ያው ጠቧል 5 ቢቆጠረበትም። በአውሮፓ የኦፕታ ሳምንታዊ ደረጃ ሰንጠረዥንም አሁንም ባየር ሙኒክ እየመራ ይገኛል። በዛው አንደኛውን አርሰናል ሁለተኛ፣ ሲቲ ሶስተኛ፣ ፒኤስጂ አራተኛ፣ ባርሴሎና አምስተኛ፣ ሊቨርፑል ስድስተኛ፣ ሪያል ማድሪድ ሰባተኛ፣ አስቶን ቪላ ስምንተኛ፣ ኢንተር ሚላን ዘጠነኛ፣ ማንቸስተር ዩናይትድ 10ኛ ደረጃ ላይ እንደዚሁ መቀመጥ የቻሉበት ነው። ባየር ሙኒክ በነገራችን ላይ ዘንድሮ በጣም አስገራሚ ነገሩ ፊት መስመሩም ነው 100 ግብ ላይ ደርሷል። ይሄም ባርሴሎና 2015-16 ሶስቱ ሜሲ፣ ኔይማር እና ሱዋሬዝ 131 ግብ ካስቆጠሩ በኋላ 100 ሲደመር የደረሰ ሮናልዶ፣ ቤንዜማ እና ቤል በ2015-16 100 ግብ ከደረሱ በኋላ ሌላኛው ጥምረት የሃሪኬን የኦሊሴ እና የዲያዝ 100 ግብ ደርሰዋል። የዚህ የግብ ድርሻ ውስጥ የባየር ሙኒክ የግብ ድርሻ ውስጥ በርካታውን ድርሻ የሚወስደው በማስቆጠር ረገድ ሃሪኬን እንደሆነ ይታወቃል። ከዚህ ጋር በተያያዘ የቀድሞ የፕሪሚየር ሊግ ሌጀንድ አለን ሺረር ሃሪኬን ከባየር ሙኒክ ጋር አዲስ ውል እንዲፈራረም ሙሉ በሙሉ ደግፋለው፣ በጀርመን ድንቅ ጊዜን እያሳለፈም ነው፣ እዚያው መቆየትም አለበት ብሏል። ለማስታወስ ያክል ኬን የሺረርን የፕሪሚየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪነት ክብረ ወሰን ለመስበር 47 ግቦች ሲቀሩት ከፕሪሚየር ሊግ እንደወጣ ይታወቃል። ስለዚህ ሃሪኬን ወደ ፕሪሚየር ሊግ ከሚመጣ እዛው ይቆይልን እያለ ነው። በእርግጥ ሃሪኬንም ወደ ፕሪሚየር ሊግ ከዚህ በኋላ ተመልሶ ይመጣል ተብሎ የሚጠበቅ አይነት አይደለም፣ በዛው ይቀጥላል ተብሎ ይታሰባል። ሉዊስ ኤንሪኬ ሁሉንም ሰው ማስደሰት አንችልም ብለዋል። በተለይም እሳቸው 5-4 ቡድናቸው ካሸነፈ በኋላ የተደሰቱ እንዳሉ ሁሉ የተቃወሟቸውም እንዳሉ ይታወቃል። 5-4 ማሸነፍ በ1-0 ከማሸነፍ ጋር ከነጻጸር ነው። 5-4 ማሸነፍ ለተመልካች እንጂ አዝናኝ ለቡድን ውድቀት ነው እያሉ ሲተቿቸው ነበረ። በእርግጥ አንድ ቡድን 1-0 ሲያሸንፍ የተከላካይ ክፍሉን ጥንካሬ ያሳያል፣ የአጥቂ ክፍሉን ድክመት ሊያሳይ ይችላል። በተወሰነ መንገድ ግን የተከላካይ ክፍሉን በራስ መተማመንና ስነ ልቦና ከፍ እያደረገ ይመጣል። 5-4 ማሸነፍ ግን የግብ ልዩነቱ ያው አንድ ሆኖ 4 ግብ ግን መቆጠሩ በራሱ ሌላ የሚሻሻል አደጋ እንዳለው ማሳያም ነው። እሳቸው ግን ይላሉ እኛ በመረጥነውና በወደድነው መንገድ ተጫውተናል፣ በርካቶች ተዝናንተዋል፣ በርካቶች ወደውታል፣ የሁሉንም ሀሳብ እንቀበላለን፣ ግን በእንደዚህ አይነት መንገድ አትጫወቱ፣ ተከላከሉ፣ ግብ ቀንሱ የሚሉንን ግን አንሰማቸውም ብለዋል። እኛ ደጋፊዎቻችንና እግር ኳስ ወዳድ ቤተሰቡን እያዝናናንም ነው የምንጫወተው ብለዋል። ድሉ አይቀርም እያሉ ነው። በዚህ አይነት መንገድ ድል ቢያደርጉም በፍራንስ ሊጋ ዛሬ ክለባቸው ጨዋታ ያደርጋል። በኢትዮጵያን ሰዓት አቆጣጠር አመሻሽ 12 ሰዓት ሲል በፓርክ ደ ፕሪንስ ፓሪስ ሰን ዠርሜን ከሎሪየንት ነው ዛሬ ጨዋታቸውን የሚያደርጉት። ከዛ ውጪ ናንትስ ከኦሎምፒክ ማርሴይ፣ ሜትስ ከሞናኮ እና ኒንስ ከሌንስ ጨዋታቸውን የሚያደርጉ ይሆናል። በተለይም ፓሪስ ሰን ዠርሜን ቀድሞ ነው ጨዋታውን የሚያደርገው። የሌንስ ጨዋታ ምሽት 4 ሰዓት ከ05 ደቂቃ ነው የሚጀምረው። በሌንስ እና በፓሪስ ሰን ዠርሜን አሁን የ6 ነጥብ ልዩነት አለ። ቀሪ ጨዋታዎቹ እንዳለ ሆነው ማለት ነው በሁለቱ ክለቦች መካከል ራሱ የሚደረገው። ምናልባት ፓሪስ ሰን ዠርሜን ድል የሚያደርግ ከሆነ ለዋንጫው በጣም የሚቀርብበት፣ ሌንስ ለሌላ ትልቅ ጫና የሚፈጥርበት ይሆንለታል። ፓሪስ ሰን ዠርሜን ግን ቀድሞ ጨዋታውን አድርጎ ከተሸነፈና ሌንስ ካሸነፈ ግን ሌንስ ሌላ ለዋንጫ ጉዞ በጣም ተስፋ የሚሰጥና ራሱ ፓሪስ ሰን ዠርሜንን ማሸነፍ ለዋንጫ ሌላ ተስፋ እንዲሰጠው የሚያደርግ ይሆናልና ትልቅ ሳምንት ነው በፍራንስ ሊግ። ክርስቲያኖ ሮናልዶ በሳውዲ ፕሮ ሊግ ለዋንጫው በጣም ቀርቧል። ከራሱ ከአሊላል ጋር በሜ 13 አካባቢ የሚደረገው ጨዋታ በጉጉት ይጠበቃል። የዋንጫው ባለቤትም ሊሆኑ ያስችላቸዋል ሮናልዶ ከረጅም ጊዜ በኋላ። ግን ሊጉ ላይ ተቃውሞ እየበረታ ነው። ለሮናልዶ ሲባል ላልናስር እየተዳላ ነው በሚል ማለት ነው። ሮናልዶ በእርግጥ በህግ ይቀጡ እንዲሚሉ ሰዎች ማለቱ ይታወቃል እንደ እንግሊዝ ፕሪሚየር ሊግ። ሮናልዶ ግን ጋር በተያዘ ግን የሰሞኑን እንግዲህ የአበረታች ንጥረ ነገር ምርመራ ማድረጉ ተረጋግጧል። የ41 ዓመቱ ክርስቲያኖ
ሮናልዶ በ41 ዓመቱ ያደረገው ነገር ለምርመራ ቢዳረገው የሚገርም አይደለም። የተወሰደው ናሙና ውጤት ግን ሮናልዶ ደና መሆኑን ብቻ ሳይሆን ምንም አለመጠቀሙን አሳይቷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከሮናልዶ ጋር በተያያዘ የሮናልዶ የምግብ አብሳይ የሮናልዶን ፍቃድ ይጠይቅ አይጠይቅ ባይታወቅም ምንም አይነት የወተት አስተዋጽኦና ስኳር እንደማይጠቀም፣ ቁርስ ላይ አቮካዶ፣ ቡናና እንቁላል፣ ምሳው ላይ አትክልትና ዶሮ እንደዚሁም አሳ፣ ምንም አይነት የስንዴ ውጤቶችን እንደማይጠቀም፣ ራት ላይ አሳ ወይንም ስጋ ብቻ ከአትክልት ጋር እንደሚጠቀም መናገሩም አይረሳም። ምርመራውንም ትላንትና ምንም አበረታች ንጥረ ነገር አይወስድም ተብሏል። ምናልባት አመጋገቡ ራሱን የሚጠብቅበት መንገድ እንደ ጤና ቲፕ ከጠቀማችሁ ግን በዩቲዩብ ገጻችን አካፈልናችሁ። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ፊፋም በዩቲዩብ የዓለም ዋንጫን እያለ ይገኛል። የዓለም ዋንጫ ሲጀመር የተመረጡ ጨዋታዎች በቀጥታ ሙሉ ጨዋታ በዩቲዩብ የሚተላለፍ ሲሆን ያልተመረጡ ጨዋታዎች ግን ጨዋታው ከጀመረ 10 ደቂቃ ከሆነ በኋላ ተቋርጠው ወደ ቀጥታ የቴሌቪዥን ስርጭቶች ይመለሳሉ ተብሏል። ይህ ለብዙዎች ጥሩ አማራጭ ሊሆን ይችላል። ግን የትኞቹ ጨዋታዎች ናቸው በዩቲዩብ የቀጥታ ስርጭት የሚሰጣቸው ሽፋን፣ የትኞቹ ጨዋታ 10 ደቂቃ ጀምረው ይቋረጣሉ የሚለውን ፊፋ በቀጣይ ይፋ ያደርጋል ተብሎ ይጠበቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ርዕሰ ጉዳዮችን እያካፈልናችሁ እንገኛለን። ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። ላይክ ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ስለ ክለቦቻችሁ ጨዋታ የሚያደርጉ ከሆነ ቅድመ ግምት አሊያ መልከታዎቻችሁን በዩቲዩብ ገጻችን የመረጃ ክፍለ ጊዜም መልከታዎቻችሁን እያጋራችሁን ላይክ ማድረግ ግን እንዳይረሳ። አብራችሁን ቆዩን። የፈረንጆች ኤፕሪል ወር ተጠናቀቀ። ለአንዳንድ ክለቦች የጭንቀት ወር ነው። ይህ ወር ለአንዳንዶች ጥሩ ውጤት የሚያስመዘግቡበት ነው። ኤፕሪል ወር ሲጠናቀቅ እንደ ሊድሱ ግብ ጠባቂ ዳርሎ ምርጥ የለም ይለናል ሁስኮርድ። በ4-4-2 የመረጣቸውን ምርጥ ተጫዋቾች እንመልከት። የወሩን ፓሮ ከቶትናም ቀኝ ተመላላሽ፣ ዊሊያም በግራ ተመላላሽ ኖቲንጋም ፎረስት፣ መሃል ተከላካይ ማቭሮፓኖስ ከዌስትሃም፣ ጉዌ ከሲቲ፣ መሃል አማካይ ሪያን ሼርኪ ከሲቲ፣ ካዜሚሮ ከማንቸስተር ዩናይትድ፣ የፊት መስመር የክንፍ አጥቂዎች ጀረድ ቦውን በቀኝ በኩል ከዌስትሃም፣ የግራውን ጊብስ ዋይት ከኖቲንጋም ፎረስት፣ ፊት መስመሩ 9 ቁጥር ኢገር ጀሱስ ከኖቲንጋም ፎረስት እና ዶሚኒክ ካልቨርት ሌዊን ከሊድስ ተመርጠዋል። በወሩ ምርጥ ሆኖ ያልተካተተ ካለ ግን የሁስኮርድ ነው ብላችሁ ስሙን ጻፉልን። ትላንት በእንግሊዝ ፕሪሚየር ሊግ አንድ መርሃ ግብር ነበረ በትልቁ ሲጠበቅ የነበረ። ይህ መርሃ ግብር ውድ ቤተሰቦቻችን ሊድስን በፕሪሚየር ሊጉ ይተርፉ ዘንድ በጣም ወሳኝ የተባለ ድል የተመዘገበበት ነው። ሊድስ ትላንትና በኢላንድ ሮድ ስቴዲየም በርንሌን 3-1 አሸንፏል። በርንሌ ወርዷል። ያለፉትን 5 ጨዋታ ይሄ አምስተኛው ነው ሲሸነፍ። ለበርንሌ ጭንቅ የለም ውጤቱ ላይ ምንም የሚያመጣው ለውጥ ስለሌለ። ሊድስ ግን ይተርፍበት ዘንድ 1 ነጥብ ብቻ እንዲፈልግ አድርጎታል። ቶትናም በዚህ ሳምንት ነጥብ ከጣለ ሊድስ ይተርፋል። ስታች 8ኛው ደቂቃ ላይ ኦካፎር፣ 52ኛው ደቂቃ ላይ ዶሚኒክ ካልቨርት-ሊዊን፣ 56ኛው ደቂቃ ላይ 3ቱን የማሸነፊያ ገቦች ሲያስቆጥሩ ቶቹዋን ነበረ ለበርሌ ከሽንፈት ያልታደገች ግብ 71ኛው ደቂቃ ላይ ከመረብ አዋህዷት የነበረው። ሊድስ ዩናይትድ በፕሪሚየር ሊጉ ይተርፍ ዘንድ ወይ የቶትናምን ነጥብ በጣል በዚህ ሳምንት አሊያም ቀጣይ 1 ነጥብ በቂው ነው። ሊድስ ታዲያ ይተርፍ ዘንድ ያለፉትን 6 ጨዋታም መሸነፍ አልነበረበትምና አድርጎታል። ዩናይትድን 2-1፣ ወልቭስን 3-0፣ ትላንት በርሊን 3-1 አሸንፏል። ከዛ ውጭ ከፓላስ ከብሬንትፎርድ 0-0፣ ከበርንማውዝ 2-2 አቻ የወጡት ባለፉት 6 ጨዋታም ያለ ሽንፈት ጉዟቸውን የቀጠሉበትም ነው። አሁን የደረጃ ሰንጠረዡን ማመልከቻ ብናየው ሊድስ ዩናይትድ በ43 ነጥቦች ዛሬና ነገ የሚደረጉ ጨዋታዎችን ውጤት እስኪታወቅ ድረስ በ14ተኛ ደረጃ ላይ ተቀምጧል። ሊበልጠው የሚችለው ኒካስል ነው ድል ካደረገ። ከዛ ውጪ በሊድስ ዩናይትድ በኩል ከፕሪሚየር ሊጉ ይተርፍ ዘንድ ከቶትናም ሆትስፐርስ አንጻር ካየነው የሚያስፈልገው የነጥብ ብዛት 1 ብቻ ነው። ውድ ቤተሰቦቻችን ቶትናም ነጥብ የሚጥል ከሆነ በዚህ ሳምንት ይተርፋል ማለት ነው። ሊድስ ለቶትናም ሌላ ጣብቂኝ ነው። ማልቀስና ቁም እና ሜዳ ላይ እንሟሟት እያሉ ነው የቶትናም አሰልጣኝ ሮቤርቶ ዲዘርቢ። እኛ አሁንም ቢሆን አልወረድንም፣ ገና ይቀረናል፣ እንጫወታለን፣ እንፋለማለን። 2 ነጥቦች ብቻ ናቸው ከዌስትሃም ዩናይትድ አንሰን እንድንቀመጥ ያደረጉን። ዌስትሃምን ጥለን እኛ እናልፋለን፣ እናም እድሉ አለን።
በፍጹም ልናለቅስ አይገባም። በዚህ ሰዓት ላይ መጥፎ ነገሮችን ማሰብ የለብንም፣ ይልቁንስ እንደ ተሸናፊ ስሜት እንዲሰማን ያደርጋል ያሉት ሮቤርቶ ዲዘርቢ የቶትናም ደጋፊዎች ሆይ አታልቅሱ እያሉ ነው። እንግዲህ ካተረፏቸው ምናልባት ይህን የቶትናም ደጋፊ ወደ ሳቅ ከመለሱ እሳቸው በቀጣይ ይጠበቃል። ቶትናም 27 ጉዳቶችን በቅርብ ሳምንታት ውስጥ ያስመዘገበ፣ በእነኚህ ጉዳቶች 363 ጨዋታ በድምሩ ተጫዋቾች ያመለጣቸው፣ በፕሪሚየር ሊጉ የተርፍ ዘንድ ተአምር የሚፈልገውን ቡድን እሳቸው ደጋፊውን አታልቅሱ ብለዋል። የብሬንትፎርዱ የፊት መስመር ተጫዋች ኢገር ቲያጎ በጣም አስደናቂ ውድድር ዓመት እያሳለፈ ነው። ምንም ጥያቄ የለውም። ኢገር ቲያጎ በነገራችን ላይ በዚህ ውድድር ዘመን የፕሪሚየር ሊግ አጥቂዎች ሆነው በሁሉም ውድድሮች ብዙ ግብ ያስቆጠሩ አጥቂዎች ውስጥ ሁለተኛው ነው። 24 አለው። የሚበለጠው በአንድ ተጫዋች ብቻ ነው፣ በኤርሊንግ ብሮት ሃላንድ። እሱም በሲቲ ከዚህ ቀደም እነ ኬቨን ደብሮን አሲስት የሚያደርጉለት፣ አሁን ሪያን ሼርኪ አሲስት የሚያደርጉለት ተጫዋች ብቻ ይበለጣል። የኢገር ቲያጎ 90 ሚሊዮን ዩሮ የውል ማፍረሻ አለው ሲባል ስሙ ከበርካታ ክለቦች እየተነሳ ነው። ከሰሞኑ ከቼልሲ ሰምተናል። አትሌቲኮ ማድሪድ ዩሊያን አልቫሬዝን የሚያጣ ከሆነ እንደ አማራጭ ይዞታል እየተባለም ይገኛል። ከዚህ ጋር በተያያዘ ብሬንትፎርድ ኮከብ እያፈራ ሲሸጥ አምና ብዙ ሸጡ አሳይቶናል። ቀጣይ እንደ ኢገር ቲያጎ ይጠበቃሉ። ስፔናዊ ተከላካይ አይመሪክ ላፖርት የቀድሞ የሲቲ ተጫዋች እንደሆነ ይታወቃል። ሲቲን ለቆ መሄዱ እንደሚጸጽተው ተናግሯል። በይፋ ወደ ሳውዲ አረቢያ በመሄድ ይጸጽት እንደሆነ የተጠየቀው ላፖርታ የምጸጸተው የዓለም ምርጡን ክለብ ማንቸስተር ሲቲን በመልቀቄ ነው ብሏል። የዚህን ክለብ ዋጋና ተጫዋቾችን የሚንከባከብበትን መንገድ የምትረዳው ክለቡን ለቀ ስትሄድ ብቻ ነው ብሏል ላፖርታ። ክለቡን አመስጋኝ ነኝ፣ መጥፎ ነገር መናገር አልችልም፣ ምክንያቱም ካለፍኩበት ምርጥ ነገሮች አንዱ በሲቲ መጫወቴ ነው ብሏል ሁዋን ላፖርታ። ይልቁንስ በሳውዲ መጫወቴ አይጸጽተኝም፣ ከጸጸተኝ አንድ ነገር ብቻ የለቀኩት ክለብ ሲቲ መሆኑ ነው። ሲቲ በጣም ምርጥ ነው ብሏል። በእርግጥ በውጤት ደረጃ ብቻ ሳይሆን እነሱን የሚይዙበት መንገድም ፔፕ ጋርዲዮላንም ሁሉንም አወድሷል፣ አድንቋል። አይመሪክ ላፖርት አሁን ከአልናስር ጋር ዋንጫ ይበላ ዘንድ በጣም የቀረበው ተጫዋች ነው። በማንቸስተር ሲቲ ያው የፕሪሚየር ሊጉ ምርጥ ውድድር ይበላል፣ ምን ጥያቄ የለውም። ዶኩ ይጠቀሳል። የሴፕቴምበር 15 ስኬታማ ድሪብሎች ባለቤት፣ የኖቬምበርም 18 ስኬታማ ድሪብል ባለቤቶች፣ የጃንዋሪም 17 ስኬታማ ድሪብል ባለቤቶች እሱ ነው። 3 ጊዜ ቢያንስ በወሩ ስኬታማ ድሪብሎችን በማስመዝገብ ቀዳሚ ተጫዋች ነበር። በዚህ ወር ደግሞ ኤፕሪል ወር ያው የቡድኑ ተጫዋች ነው፣ ሪያን ሼርኪ ነው። ድሪብል ቁጥሩ 8 ብቻ ነው። በእርግጥ የጨዋታውን ቁጥር ያንሳል። ቀዳሚ ሆኖ አጠናቋል። ጀሬሚ ዶኩ ግን በዚህ ዓመት በርካታ ጊዜ በወሩ ከፍተኛ የድሪብል ስኬቶችን ይዞ ያጠናቀቀ ተጫዋች ነው። ውድ ቤተሰቦቻችን ከጀሬሚ ዶኩ መለስ ስንበልና ሃላንድን ደግሞ እናንሳው። በዚህ ውድድር ዘመን በፕሪሚየር ሊግ አጥቂ ሆነው በሁሉም ውድድሮች በርካታ ግቦችን ያስቆጠረው ኤርሊንግ ብሮት ሃላንድ ነው። 35 ግቦችን አስቆጥሯል። የእንግሊዝ ፕሪሚየር ሊግ አጥቂ ሆኖ በእርግጥ እንዳልኳችሁ መጋቢዎቹ ዴኩ መጋቢዎቹ ሪያን ሼርኪ እንደሆኑ ይታወቃል። በቼልሲ በኩል አሁን ትልቁ መነጋገሪያ ጉዳይ አሰልጣኝ ላይ ቋሚ አሰልጣኝ ማንን እናደርግ ነው። ካሉም ማክፍላረን እንደሚታወቀው ጊዜያዊ አሰልጣኝ ብቻ እንደሆኑ ይታወቃል። ከዚህ ጋር በተያያዘ በርካቶች የየራሳቸውን ምርጫ ያነሳሉ፣ ያጋራሉ፣ ሌጀንዶችን ጨምሮ ለቼልሲ ቅርብ የሆኑ ማለት ነው። ከዚህ ጋር በተያያዘ የኦሊቨር ግላስነርን ስም በጣም እየሰማ እንገኛለን። ኦሊቨር ግላስነር ማለት ከአይንትራክ ፍራንክፈርት ጋር የአውሮፓ ሊግን ያሸነፉ፣ ኤፍ ኤ ካፕን ከክሪስታል ፓላስ ጋር ያሸነፉ፣ ያውም ሲቲን በፍጻሜ ረተው፣ ኮሚቲ ሽልድን ያሸነፉ፣ ያውም ሊቨርፑልን በፍጻሜ ረተው፣ እንደ ኦሊሴ ኢዜ፣ ማርክ ጉዌን የመሳሰሉ ተጫዋቾችን የተኩበት መንገድ በጣም ያነጋጋሪና አስገራሚ፣ ለዚህም እጩ አደረገዋቸዋል በርካቶች። ቼልሲ ኦፊሻል ይፋ ባያደርገውም እሳቸው አሁን ደግሞ ከክሪስታል ፓላስ ጋር በኮንፈረንስ ሊግ እንዳሉ ይታወቃልና ምናልባት ጉዳዩን በቃል ስፖርት ዩቲዩብ ቻናል ለሚገኙ የቼልሲ ደጋፊዎችን የቼልሲ ደጋፊዎች ትክክለኛ ምርጫ ሊሆኑ ይችላሉ። ኦሊቨር ግላስነር ላኩልን። ከዛ ውጭ ስማቸው በስፋት እየተነሳ ያሉት ማርኮ ሲልቫ ናቸው። ከቼልሲ ጋር ማርኮ ሲልቫ የፉላሙ አሰልጣኝ ከዚህ ጋር በተያዘ ምላሽ ሰጥተዋል። ምንም ስራዬን የሚረብሽ ነገር የለም ብለዋል። እሳቸው ስሜ ከቼልሲ ጋር በመያያዙ እኔ አሁንም ቢሆን ዋና ትኩረቴ ያለው ክለቤ ላይ ነው። ክለቤ ላይ ትኩረት አደርጋለሁ። በቀሪ ጨዋታዎችን ድል ማድረግ ላይ ነው ትኩረት የማደርገው። ከዛ ውጭ ስሜ
ከቼልሲ ጋር መያያዙ ብዙም አይረብሸኝም ብለዋል እሳቸው። ካሉም ማክፍላረን ደግሞ ስለ ክለቡ እቅድ ተጠይቀው ነበረ። የክለቡ እቅድን በተመለከተም ቼልሲ የዓለማችን ትልቅ ክለቦች ውስጥ አንደኛው ነው። የማሸነፍ ታሪኩ ያንን ያሳያል። ሁሉንም ነገር ማሸነፍ የሚፈልግ አይነት እቅድና ፕሮጀክት ያለው ክለብ ነው። እኔ እዚህ ክለብ ውስጥ እስካለውም ሰዓት ድረስ የክለቡን አሸናፊነት ማስቀጠል እሻለሁ ብሏል። የእሳቸው ቋሚ አሰልጣኝነት ግን የሚጠበቅ ጉዳይ አይደለም። የሊቨርፑል የፊት መስመር ተጫዋች ሳላ ክለቡን እንደሚለቅ ይታወቃል። አሁን ትልቁ ጥያቄ ቀጣይ የት ሄዶ ይጫወታል የሚል እንደሆነ ይታወቃል። ከዚህ ጋር በተያያዘ ሳላ ክረምት ላይ ሊቨርፑልን የሚለቅ መሆኑን ተከትሎ ቀጣይ መዳረሻውን ስለ ቀጣዩ መዳረሻ እስካሁን አልወሰንኩም ብለዋል። ነገር ግን በጣም ምርጥ አማራጮች አሉኝ፣ ጥያቄዎቹም ቀርበውልኛል ብሏል። እኔ ግን አልወሰንኩም እያለ ነው። ለአካል ብቃት ጉዳይም እንግዲህ አሁንም ከበፊቱ የተሻለ እንደሆን ስራዎችን እየሰራው እገኛለሁ፣ በአካል ብቃትም በጣም ጥሩ ነኝ ብሏል። ያ ማለት በአውሮፓ ውስጥ መጫወት እችላለሁ የሚል ይዘት ያለው ሀሳብ ያጋራ ይመስላል። የላንክሻየር ደርቢ ጨዋታ በዚህ ሳምንት አመልጦታል። 13 ጎል 6 አሲስት በ16 የፕሪሚየር ሊግ ጨዋታ ከዩናይትድ ጋር ያለው ሃትሪክም ጭምር ዩናይትድ ላይ የሰራው ተጫዋች የለም። በነገራችን ላይ ኦልትራፎርድ ላይ ባለፉት 6 ዓመታት በርካታ ግብ ካስቆጠሩ ተጫዋች ውስጥ 8ኛ ደረጃ ላይ ይገኛል። ኦልትራፎርድም ላይ ላንክሻየር ደርቢም ላይ የሚቀናው ተጫዋች በዚህ ሳምንት በጉዳት ምክንያት እንደሌለ ይታወቃል። ሳላ ራስ ምታት ነበር ሲል ሃላንድ ጋርዲዮላ ለሳላ ያለኝ ክብር ትልቅ ነው ብለዋል። ክሎፕ በፍቅር ተከበህ ትሄዳለህ ሲል አወድሰውታል። ከዚህ ጋር በተያያዘ ሳላ በውድድር ዘመኑ መጨረሻም በርካታ ስኬቶችን ያስመዘገበበትን ሊቨርፑል እንደሚሰናበት ይታወቃል። ስንብቱን ተከትሎ ስለ ሳላ የተለያዩ ሀሳቦች እየተሰጡ ይገኛሉ። ሳላ አስደናቂ እና ታሪካዊ ተጫዋች ነው ሲሉ ፔፕ ጋርዲዮላ ወድሶታል። እሱ እግር ኳስን በተሻለ ቦታ አስቀምጧል የሚሉት ጋርዲዮላ ለእሱ ትልቅ አድናቆትና ክብር አለኝም ብለዋል። ኤርሊንግ ብሮት ሃላንድ የሲቲው ተጫዋች በበኩሉ ሳላ ለእኛ ትልቅ ራስ ምታትም ነበረ፣ በዋንጫ ጉዞ በፕሪሚየር ሊግ ፉክክር ላይ ፈተና የሚሆንብን እንደ ቡድን ሊቨርፑል እንደ ተጫዋች ሳላህ ለእኛ ራስ ምታት ነበር ይላል። የቀድሞ አሰልጣኝ የርገን ክሎፕ በሰጡት ሀሳብ ጊዜው በፍጥነት ይነጉዳል፣ በፈገግታና በብዙ ፍቅር ታጅበ ትሄዳለህ ብሎታል። አንደኛ ላይ የማስቀምጠው ጄራርድን ነበር። አሁን ሁለታችሁም ለእኔ አንደኛ ናችሁ። ሳላም ጄራርድን በሊቨርፑል ታሪክ ውስጥ አንደኛ ናቸው ብለዋል። ምናልባት ሊቨርፑል የእናንተን ታሪካዊ አንደኛም ከዚህ አንጻር ልታስቀምጡ እንችላላችሁ በዩቲዩብ ገጻችን። ምናልባት ከቡድን ዜና ጋር በተያያዘ ያው ሳላን መተካት አንዱ ጉዳይ ነው። በርካቶች ግን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይም ሳላህን እንደ ግለሰብ ሳይሆን እንደ ቡድን መተካት ይሻላል፣ በቦታው ላይ ይሄ ትክክለኛ ጥራት ያለው ተጫዋች ፍለጋ ከተወጣ እንደዚህ አይነት ተጫዋቾችን እንደ ኦሊሴ ያለ ከባየር ሙኒክ የማይታሰብ ተጫዋች ነው። እንደዚህ አይነት ተጫዋቾችን ማምጣት አስገዳጅ ሊሆን ይችላል፣ ግን በሲስተም እሱን መተካት የሚለውን በርካቶች ያምኑበታል። ከዛ ውጪ በሊቨርፑል በኩል ኮስታስ ሲሚካስ በቀጣይ ወደ ቡድኑ ተመልሶ የሜሎሽ ኬርኪዝ አማራጭ ሊሆን ይችላል እየተባለ ነው። በውሰት እየተጫወተ እንደሆነ ይታወቃል። ግን ቀጣይ ዓመት የሊቨርፑል አካል የመሆን እድሉ በጣም ሰፊ ነው። የላንክሻየር ደርቢ ነገ ይደረጋል። ነገ ውድ ቤተሰቦቻችን ታላቅ ጨዋታ እንግዲህ በፕሪሚየር ሊጉ ሲደረግ ላንክሻየር ደርቢ ከደርቢዎች ሁሉ በእንግሊዝ ውስጥ በርካታ ተመልካች በጉጉት የሚጠብቀው ደርቢ በመሆን ቁጥር 1 እንደሆነ ይታወቃል። ከዚህ ጋር በተያያዘ ታዲያ ነገ የሚደረገው ጨዋታ ላይ ማንቸስተር ዩናይትዶች ለሊቨርፑልና ለሊቨርፑልያን ድጋፍ ያደርጋሉ ተብሏል። በእርግጥ ሊቨርፑልና ማንቸስተር ዩናይትድ ሜዳ ላይ ባላንጣ፣ በኢኮኖሚም ጉዳይ ጥንት ባላንጣ ቢሆኑም አንዱ ለአንዱ ግን በችግር የደረሰ ነው። ታዲያ በጨዋታ የማንቸስተር ዩናይትድ ደጋፊዎች ዲያጎ ጆታን ያስባሉ። የማንቸስተር ዩናይትድ ደጋፊዎች በጨዋታው ልክ 20ኛ ደቂቃ ላይ ሲደርስ ዲያጎ ጆታን በማሰብ ያጨበጭባሉ። ዲያጎ ጆታ ከወራት በፊት ከወንድሙ አንድሬ ሲልቫ ጋር በመኪና አደጋ ህይወቱ ማለፉ ይታወቃል። የመኪና አደጋው መንስኤው ሰው ሰራሽ አለመሆኑና በራሱ የደረሰ መሆኑን የስፔን ፖሊስ በቅርቡ ምርመራ ውጤት ማሳወቁ ይታወቃል። ከዚህ ጋር በተያያዘ ግን ዩናይትድ ከሊቨርፑል ጎንነን ዲያጎ ጆታን 20ኛው ደቂቃ ላይ ቆመን በኦልትራፎርድ እናጨበጭብለታለን ብለዋል።
በዛው የዩናይትድን መረጃ እንቀጥል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ ላይክ ማድረግ እንዳይረሳ። ማይክል ካሪክ ቋሚ አሰልጣኝ ከሆኑ በዚህኛው ጨዋታ ስታይላቸው ላይቀጥሉ ይችላሉ ብሏል። ሳሙኤል ሉከርስ ዘሰን ላይ እንዳስነበበው ማይክል ካሪክ ቡድኑን በቋሚነት የሚረከቡ ከሆነ የጨዋታ እቅዳቸው ላይ የተወሰኑ ነገሮችን ለውጥ ሊያደርጉ ይችላሉ። በተለይም በጣም ዶሚኔት የሚያደርግ ቡድን መገንባትና በጣም ተረጋግቶ የሚጫወት ቡድንን መገንባት ይፈልጋሉ። ካሪክ በዩናይትድ ካስታወሳችሁ ወደ መጨረሻ አካባቢ በተለይም የእግር ኳስ ዘመናቸው ማብቂያ ላይ ለአንድ ነገር ይጠቀማቸው ነበረ። ቡድኑ በጣም የፈጠነን ጨዋታ ለማረጋጋት እሳቸው በጣም የሚወዱት አይነት ነው። ከዚህ ጋር በተያዘ ጄሚ ካራገር ማንቸስተር ዩናይትድ ቋሚ አሰልጣኝነቱን ለእሳቸው ስለመስጠትም ቢያስብ ብዙም አይገርምም። እየሰሩ ያሉት ስራ በጣም ጥሩ ነው። እኔ በጣም የተለየ ተአምር የሚፈጥር አሰልጣኝ አሁን ገበያ ላይ ዩናይትድ ላይ ያገኝ ይችላልና ካሪክ ቢቀጥሉ እያለ ነው ጄሚ ካራገርም። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቢቢሲ ስፖርት ይዞት በወጣው መረጃ መሰረት የካሪክ የማንቸስተር ዩናይትድ ቋሚነት የማይጸና ከሆነ በርካታ ክለቦች የካሪክን አሰልጣኝነት እየተመለከቱ ነው፣ ፍልስፍናውን እየተመለከቱ ነው እና ሊወስዱት ይችላሉ። ወደ 3 የሚጠጉ ክለቦች ስማቸው ከካሪክ ጋር እየተያዘ ነው፣ በዩናይትድ መንበረ ስልጣኑ የማይጸና ከሆነ ማለት ነው። ግን ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ኤሪክ ቴን ሃግ ሲሰናበቱ የዩናይትድ ጊዜ አሰልጣኝ ሩድ ቫን ኒስትሮይ በጣም ምርጥ ጊዜን ያሳልፈዋል፣ በ3 ጨዋታም ቢሆን። ከዛ በኋላ ሌስተር ሲቲ ነው ወዲያው የቀጠራቸው ከዩናይትድ ስንብታቸው ሲመጣ ማለት የሩድ ቫን ኒስትሮይ በተለይም የቀድሞ ዩናይትድ አሰልጣኝ ሩበን አሞሪም የራሴን የአሰልጣኝ ስታፍ አባል ይዤ መጥቻለሁ፣ ሩድ ቫን ኒስትሮይን በቃው ሲባል ወደ ሌስተር ሲቲ ሄደው ሌስተር ሲቲ አልተረፈም። አሁን ጭራሽ ሌላ ዓለም ውስጥ ነው ያለው ሌስተር ሲቲ። በሌላ ፕሮግራም እንመለስበታለን። ካሪክም ልክ እንደዛ ሁሉ በጊዜ አሰልጣኝነታቸው የተደነቁ ሌሎች ክለቦች እየተመለከቱት ነው ይላል የቢቢሲ ስፖርት ዘገባ ነው። ኒኪ በት የዩናይትድ ተጫዋቾችን በተናጠልም እንደ ቡድንም ሲተች የነበረ የቀድሞ ዩናይትድ ሰው የፖል ስኮልስ የአሁኑ የሚዲያ ባልንጀራ እና አጋር ድርጅት ሆነው አንድ ላይ እየሰሩ እንደሆነ ይታወቃል። ዩናይትድን መተቸት ላይ ትኩረት ማድረጋቸው ግን ዩናይትዳውያንን ግብግብ ያደረገ ጉዳይ እንደነበረ ይታወቃል። አሁን ደግሞ በሌላ ሀሳብ መጥቷል። ኒኪ በት ሁሉም ሰው ብሪያን ቤሞ ጥሩ እየሰራ ነው ይላል፣ ማቲያስ ኩኛ ጥሩ እየሰራ ነው ይላል። እኛ ግን ያንን አይደለም የምንፈልገው። እኛ የምንፈልገው በማንቸስተር ዩናይትድ እነኚህ ተጫዋቾች ኤክስፐርት እንዲሆኑ፣ በቦታቸው ላይ በጣም ነጥረው እንዲወጡ፣ በጣም የተለየ አውሮፓ ተጫዋች እንዲሆኑልን ነው ፍላጎታችን። ለዩናይትድ ስትጫወት በቦታው ጥሩ ስራ እየሰራ ነው ሲሆን በአውሮፓ ውስጥም እንደሱ ያለ የለም መባል ነው የምንፈልገው። ስለዚህ ማቲያስ ኩኛም ብሪያን ቤሞም ከአውሮፓ ውስጥ እንደነሱ ያለ የለም እስኪባል መጫወት አለባቸው እያለ ይገኛል። ጋሪ ኔቭል ደግሞ በማንቸስተር ዩናይትድ ሩበን አሞሪም ስህተት ሰርቷል፣ አንዱ ስህተቱ ኮቢ ሜኖ ነው ይላል። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል ኮቢ ሜኖ በሩበን አሞሪም ስር እድል አለማግኘቱ በወቅቱም ያስገርመኝ ነበር። አሁን ደግሞ ኮቢ ሜኖን ሳይ በጣም እገረማለሁ። በዓለማችን ላይ ከተሰሩ ትልልቅ ስህተቶች በሩበን አሞሪም የተሰራ አንደኛው ስህተት ኮቢ ሜኖን አለመጠቀሙ ነው ብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሩበን አሞሪም ዩናይትድ ለቀዋል። ትንፋሻቸው የለም እስካሁን በዩናይትድ ጉዳይ ምንም ያሉት ነገር የለም፣ የረባ ነገር ወይም ሚዲያ ላይ ቀርበው። ምናልባት አንድ ትልቅ ጥያቄ ግን ከዚህ በኋላ ቀርበው የሚጠየቁ ከሆነ ስለ ኮቢ ሜኖ ነው። ብሩኖም እየተጫወተ ነው፣ እሳቸው ኮቢን እንዳይጫወት ያደረገው ብሩኖ ነው ቦታውን ይዞበት ቢሉም ብሩኖም እየተጫወተ ነው፣ ኮቢ ሜኖም እየተጫወተ ነው። እንደውም ኮቢ ሜኖ ሲኖር የማንቸስተር ዩናይትድ የማሸነፍ ንጻሬ ባለፉት 10 ሲደመር ጨዋታ 75% ደርሷል። የሚበለጠው በኒኮ ኦራይሌ ብቻ እንደሆነ ይታወቃል። እንዳልኳችሁ ነው። ካሪክ ከመጡ በኋላ ብሩኖም እየተጫወተ ነው፣ ኮቢ ሜኖም እየተጫወተ ነው። ያው ሩበን አሞሪም ሁለቱን አንድ ላይ ማጫወት አልችልም፣ አንዱ ማረፍ አለበት፣ ብሩኖ ደግሞ አያርፍም ብለው ያው ሚዲያው ላይ ጫና እንደፈጠሩ ይታወቃል። ሚዲያው ብሩኖ ይረፍ እንደማይል ይታወቃል። ወይም የዩናይትድ ደጋፊ ብሩኖ ይረፍና ኮቢ ሜኖ ይጫወት እንደማይል ይታወቃል። እሳቸው ከሁለት አንዱ መጫወት አለበት ብለው ነበር ያንን ያደረጉት። ብሩኖ ከፖርቱጋሊያን ተጫዋቾች ሁሉ ደግሞ አሁን ንጻሬው ከፕሪሚየር ሊግ ነበር። አሁን ዋን ስፖርት ከፖርቱጋሊያን አማካኝ ጋር አነጻጽሮት የሚስተካከሉ የለም። 33 ጨዋታ 8 ግብ 20 አሲስት አለው። እነ ዦ ኔቬዝ እነ ቪታኒያ እንደዚህ አይነት ቁጥር የላቸውም። በእርግጥ የአሲስቱን መጠናቸው በጣም ዝቅ ያለ ነው። የዦ ኔቬዝ 7 ጎል 4 አሲስት፣ የቪታኒያ 7 ጎል 10 አሲስት ነው። የብሩኖ ለዩናይትድ ብቻ አይደለም ለፖርቱጋል ብሔራዊ ቡድን ራሱ ምን ያህል ቁልፍ እንደሆነ ማሳያ ነው ይላል ዘገባው። እንዲህ አይነት ቁጥርን ካነሳን በማንቸስተር ዩናይትድ ሴላመንስን እናንሳው። ግብ ተቆጥሮበታል፣ እውነት ነው። ክሊንሺትም ያላስጠበቀባቸው ጨዋታዎች አሉ።
ይሄም እውነት ነው። ሌላው ግን በጣም አስደናቂው እውነት ሴን ላመንስ በሁሉም ውድድሮች ባደረጋቸው 29 ጨዋታ ለግብ የሚዳርግ ስህተት እስካሁን አልሰራም። በአንጻሩ ኦናና በዩናይትድ በነበረ ሰዓት በ102 ጨዋታ 11 ስህተቶችን ሰርቶ ዩናይትድን ዋጋ አስከፍሎታል። አሁን እንደምታውቁት ኦናና ወደ ዩናይትድ ተመልሼ ለቦታዬ ተፋልሜ ቁጥር 1 ሆናለሁ የሚል እቅድ እንዳለው ይታወቃል። ዩናይትድ ደጋፊዎች ደግሞ ኦናናን አይደለም ወደ ዩናይትድ መጥቶ ሊጫወት በስኳድ ውስጥ እንዲካተትባቸው አይፈልጉም። ምክንያቱም ተቀይሮ መግባቱ አንድ ቀን አይቀርም ብለው የሰጉ ይመስላል ዩናይትዳውያንና አይፈልጉም። ሴን ላመንስ ግን ቦታውን የተቆጣጠረበት መንገድ በተለይም ካሪክ ከመጣ በኋላ ቡድኑን መሻሻሉ በብዙ የጠቀመው ይመስላል። እስካሁን አንድም እሱ የሰራው ስህተት ዩናይትድ ላይ ጎል አልሆነም። ዩናይትድ በዝውውር ገበያው ላይ ያው እንቀሳቀሳል ተብሎ ይጠበቃል። ጊዜውም እየደረሰ ስለሆነ በርካታ አማራጮችን እያየ ይገኛል። ዩናይትድ እነ ዜርኪዝን ሲለቅ አጥቂ ሊያመጣ እንደሚችል በቦታው ትላንትና ሜይ 1 አርብ ምሽት በቃል ስፖርት ዩቲዩብ ቻናል ዘገባ ሰርተን ነበር። ዩናይትድ ዜርኪዝን ከለቀቀ አጥቂ ያመጣል ወይ ሌሎችም ያመጣቸው ተጫዋቾች አሉ። ዩናይትድ የኤስ ሚላኑ ራፋኤል ሊያውን በክንፍ አጥቂነት እየተመለከተ ነው። ተፈጥሯዊ ቦታው ነው። ማቲያስ ኩኛን ነው ያለ ተፈጥሯዊ ቦታው እያጫወቱት የሚገኙት። ካሪክም ያው በዛ ቦታ ተጫዋች እንደሚመጣ ተናግረው ነበረ። የግራ ክንፍ አጥቂ ዜርኪዚ ሲደመር ገንዘብ አሊያም ሌሎች ተጫዋቾች ሲደመሩ ገንዘብ ለኤስ ሚላን እንደ አማራጭ የማቅረብ ፍላጎት እንዳላቸው ጋዜጣ ዴሎ ስፖርት እያስነበበ ይገኛል። የሁለቱን ክለቦች ድርድር ሲፈጠር የምናየው ይሆናል፣ ወይም ጊዜ ሲደርስ የምናየው ይሆናል። ጋሪ ኔቭል ግን ማንቸስተር ዩናይትድ እንደ ኤሊዮት አንደርሰን አይነት ተጫዋቾችን ወደ ቡድኑ ማምጣት ግድ ይለዋል። ማንቸስተር ዩናይትድ እንዲህ አይነት ክላስ የሆኑ ተጫዋቾችን አምጥቶ ነው ራሱን የሚያሻሽለው ሲለ ተደምጧል። እነ ማርኪኒዮስ፣ ዴክላን ራይስ፣ ሃሪኬን ለእኔ ህልም ናቸው ይላል ጋሪ ኔቭል በዩናይትድ ሲጫወቱ ማየት። እነኚህ ግን ህልሞ ነው የሚቀሩ ናቸው። ስለዚህ እንደ ኢዘር ኮንሳና እንደ ኤሊዮት አንደርሰን እንደ ሳንድሮ ቶናሊ ግን መምጣት የሚችሉ አይነት ተጫዋቾች ናቸው። ዩናይትድ እነኚህን ቢያመጣለን ሲል ተደምጧል። ኮቢ ሜይኖ ስለ ተሰናባቹ ካዜሚሮ ሰሞኑን ብዙ ሐሳቦችን አንስቶ በቃል ስፖርት ዩቲዩብ ቻናላችንም እነኚህን ሐሳቦች ለእናንተ ውድ አድማጮቻችን አድረሰናችሁ እንደነበረ የሚዘነጋ አይደለም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በአመቱ መጨረሻ ይለቃል፣ ለእኔ መምህሬ ነው ብሎታል ኮቢ ሜኖም። ይሄም የሚታወቃል። በነገራችን ላይ ኮቢ ሜኖ ሌላ ያጋራው ሐሳብ ከዚህ ጋር በተያያዘ እኔ አይደለም ሜዳ ላይ አራያ ይቅርና በጌም ጨዋታዎች ላይ ራሱ የቡድን አካል አደርገው ነበረ ብሏል ካዜሜሮን። አሁን ከሱ ጎን ተሰልፌ ስጫወት ሳይ በእውነት በጣም እደነቃሉኝ። በልጅነቴ በጌሞች ላይ የማይቀረው ካዜሜሮ በህይወት ዘመኔም አንድ ላይ በሜዳ ላይ አብሬው በመጫወቴ በጣም እድለኛ ነኝ፣ ከሱ ብዙ ተምሬያለሁ ብሏል። ካዜሜሮ በማን ይተካል? በጥቂት ወራቶች ውስጥ ዩናይትድ ምላሽ የሚሰጥበት ይሆናል። አርሰናል ለአንድ ታሪክ በጣም የቀረበ ክለብ ሆኗል። ለፕሪሚየር ሊጉ ምናልባትም ሌላ ግብአት የሚሆን ታሪክ ነው። በሴቶቹ ሻምፒዮንስ ሊግ አሁንም አሉ፣ በወንዶቹ ሻምፒዮንስ ሊግ አሁንም አሉ። ስለዚህ ሻምፒዮንስ ሊግን በሴቶችም በወንዶችም ዘንድሮ ማንሳት የሚችል ብቸኛው የፕሪሚየር ሊግ ክለብ አርሰናል ነው። እድሉም ያለው እጁ ላይ አርሰናል ነው። ያረጉታል አያረጉትም ሌላ ጉዳይ ነው። ያ ብቻ አይደለም። አርሰናል በሴቶችም በወንዶችም ፕሪሚየር ሊግን ካነሱ በኢሮፕ ሊግ አስቶን ቪላ እና ኖቲንግሃም ፎረስት አሉ። ያው አንዳቸው ፍጻሜ መድረሳቸው የተረጋገጠ ነው። ምንም ጥያቄ የለውም። ኦል እንግሊሽ ሴሚ ፋይናል ላይ ስላሉ ከዛ በኋላ ክሪስታል ፓላስን ፍጻሜ ለመድረስ በጣም የቀረበ ቡድን ነው። ምናልባት አራቱም ዋንጫ ከተሳካ በታሪክ ለመጀመሪያ ጊዜ የእንግሊዝ ክለቦች አራት የአውሮፓ መድረክ ዋንጫዎችን ወደ እንግሊዝ ይዘው ይመጣሉ። ሁለቱ ከተሳካ ያው በአርሰናል በወንዶቹና በሴቶቹ ሻምፒዮንስ ሊግ ይሆናል ማለት ነው። አንዳንድ ወሮች ለአርሰናል እና ለሚካኤል አርቴታ እድል የሌላቸው ወሮች ናቸው፣ ወይም ለቡድኑ እንደ ውድቀት የሚጠቀሱ አይነት ወሮች ናቸው። ኤፕሪል ወር ሲገባ ገና ኤፕሪል 1 ሲል በቃል ስፖርት ዩቲዩብ ቻናል ይሄ ለሚካኤል አርቴታ የማይበጀው ወር ብሎ ኦፕታ ያወጣውን ጥናት ለአርሰናል ደጋፊዎች በወቅቱ እንደ ስጋትም ነግረን ያው አርሰናል ምን እንደገጠመው ይታወቃል በዛ ወር ላይ። አሁን ደግሞ ውድ የአርሰናል ደጋፊዎች በዩቲዩብ ገጻችን የምትገኙ ሚካኤል አርቴታና አርሰናል በሜ ወር ላይ የማሸነፍ ንጻሪያቸው ሶስተኛው ምርጥ ወራቸው ነው። በእርግጥ እሳቸው እንደ ሴፕቴምበር እና እንደ ኦክቶበር ወር ባይሆንላቸውም ሜ ወር ላይ ሲጫወቱ ግን ከፍተኛው የማሸነፍ ንጻሪ ያላቸው በጣም ምርጥ ወር ላይ ገብተዋል ማለት ነው። በዚህ ምርጥ ወር ሁለት ነገር ይጠበቅባቸዋል። አንዱ የፕሪሚየር ሊጉን ዋንጫ ማሳካት፣
ሁለተኛው ደግሞ ሻምፒዮንስ ሊግ ነው። ይህ ወር ፕሪሚየር ሊጉ የሚጠናቀቅበት ወርም እንደሆነ ይታወቃል። በነገራችን ላይ በሻምፒዮንስ ሊግ 6 ግብ ብቻ ነው የተቆጠረባቸው። ቀጣይ የሚፋለሙት አትሌቲኮ ማድሪድ 27 ተቆጥሮበታል። ዝቅተኛውን ግብ ነው ያስተናገዱት። የማሸነፍ ነጻሪያቸው ከፍ ያለበት ወር ላይ የት ድረስ ይሄዳሉ በፕሪሚየር ሊግ እና በአውሮፓ ሻምፒዮንስ ሊግ የሚለውን ግን በዩቲዩብ ገጻችን ጻፉልን። አርሰናል አንድ ድል ይፈልጋል። ከምን ጊዜም ታሪካዊ 39 ድል ለመብለጥ አሁንም 39 ድል ላይ ናቸው። ያው አትሌቲኮ ማድሪድን በሜትሮፖሊታኖ ድል ማድረግ ስላልቻሉ ያ የ2001 2002ቱን የአርሰን ቬንገርን 39 ድል ግን እንደተጋሩት ይታወቃል። ገና በ57 ጨዋታ ላይ 3 ጨዋታ ይቀራቸዋል። 3 ጨዋታ በታች ሆኖ ለመጨረስ ወይም በ58ኛው ጨዋታ ላይ ዛሬ ፉላም ላይ ካደረጉት የምናየው ይሆናል። ኢያን ራይት ግን ድል ብቻ ያስፈልገንም ብሏል እና ምንድነው የሚያስፈልጋቸው በሚል ጉዳይ ላይ ጎልም እያለ ነው። ይሄ በአርሰናል በኩል አሁን አስገዳጁ ነገር እንደሆነ ይታወቃል። በተለይም የፕሪሚየር ሊግ ዋንጫ ለማንሳት ለአውሮፓ ሻምፒዮንስ ሊግ እንኳን አንድ የግብ ልዩነት የዋንጫ ባለቤትም ታደርጋለች። ዋናው የግብ ልዩነቱ መኖር ነው ሻምፒዮንስ ሊግ ላይ። ፕሪሚየር ሊግ ላይ ግን በአርሰናልና በሲቲ መካከል ካለው የነጥብ ልዩነት አንጻር ጎል በጣም ወሳኝነት ነው። ኢያን ራይት እኛ ዛሬም ቢሆን ድሉን ብቻ ሳይሆን ጎልን መመልከት እንሻለን ብለዋል። በሊጉ እንግዲህ የአርሰናልን ግብ ማስቆጠር ሂደት እነ ዮኬሬሽ ኃላፊነቱን ወስደው እየመሩት ነው። ያው ያስቆጠራቸው በርከት ያሉ ግቦች አሉ። አርሰናል ከፍተኛ ግብ አስቆጣሪ ነው። በእርግጥ የነ ማርቲኔሊ ግብ፣ የነ ሳካ ግብ፣ የነ ማዱኬ ግብ፣ የነ ትሮሳርድ ግብ፣ የነ ኢዜም ግብ አስፈላጊ ነው። የነ ኦዴጋርድም የነ ራይስም አልፎ አልፎ ሊያስፈልግ ይችላል። ራይስ ሚናውን እየተወጣ ነው፣ ምንም ጥያቄ የለውም። ላብነት ያክል በዚህ ዓመት ብቻ ከመከላከል ወደ ማጥቃት ኳስን ይዞ በማምራት ቀዳሚው የፕሪሚየር ሊግ ተጫዋች እሱ እንደሆነ ይጠበቃል። ፖል ስኮልስ ደግሞ ማርቲን ኦዴጋርድን በተመለከተ አሁን ላይ ለአርሰናል ችግር ማርቲን ኦዴጋርድ ነው። በቦታው ወጥ በሆነ አቋም መጫወት አልቻለም። ለእኔ አሁንም አርሰናል ዋንጫ ካልበላ እንደ አይነት ጠቃቀን ችግሮችን ነጥዬ የማወጣው ኦዴጋርድ ችግር ነው ብሏል። ለዘንድሮ ለአርሰናል ችግር ያለው ግን የሚጠበቅበትን ያክል ባለመሆንም ነው። አርሰናል ዘንድሮ አንዱ የፈጠነው ነገር ጉዳት ነው፣ ምንም ጥያቄ የለውም። ምናልባት ሚኬል አርቴታ እንግዲህ ዋንጫውን ከበሉ ምንም ጥያቄ የለውም፣ መወደስ ብቻ የሚቀርብበት ዓመት ይሆናል፣ ምንም ጥያቄ የለውም። ከተሸነፉ ግን ያው ምክንያት አምጡ ይባላሉ። እሳቸውም ቢሆን በሚዲያው ያው ጉዳት ማለታቸው የሚቀር አይመስለኝም። አሁን ላይ የአርሰናል የሕክምና ቡድን አባላት ውስጥ አንድ ስፔሻሊስት አስገብተዋል። ይሄም በአርሰናል ውስጥ ተደጋጋሚ ጉዳትን ለመቅረፍ የሚያገዝ ሰው ነው እየተባለ ነው። እናጣሯለን ጉዳዩን። ከዛ ውጭ ዩሊያን ቲምበር ከጉዳት አገግሞ በቀጣይ ጨዋታዎች ላይ ይገኛል ተብሎ ይጠበቃል። ዩሊያን ቲምበር በመጪው ክረምት ግን አዲስ ውልም ሊቀርብለት ይችላል ተብሏል። ምናልባት የጉዳት ሁኔታው በደንብ ይገመገማል ተብሎ ይጠበቃል። ሌላው አርሰናል የአክሱን ሚካ ሆስትን እየተከታተሉ ይገኛሉ። ከዛ ውጭ አርሰናል ክሩፒንም ከፕሪሚየር ሊግ ሌላኛው ክለብ እየተመለከተ እንደሆነ ይታወቃል። ሌቨርሜንቶም የአርሰናል እቅድ ነው፣ ግን ተደጋጋሚ ጉዳቶቹ በጣም አሰልቺ እንደሆኑ ምንም ጥያቄ የለውም። አርሰናል እነኝህን ዝውውሮች ግን በቀጣይ በትልቁ ይመለከታቸዋል። ዩሊያን አልቫሬዝ፣ ሶሎሮስ፣ ሎሬንቴ በዛሬው የአትሌቲኮ ማድሪድ ጨዋታ ከስብስብ ውጭ ይደረጋሉ ተብሏል። ያ ማለት አትሌቲኮ ማድሪድ በላሊጋው ምንም የሚፈጥረው ነገር ስለሌለ ከዚህ በኋላ አንድ ለእናቱ ሻምፒዮንስ ሊግ ነው የቀረው። ኮፓ ዴላሪ እንኳን ፍጻሜ ቢደርስ እርሙን ተሸንፎ ዋንጫው እንዳጣ ይታወቃል። ዲየጎ ሲሜኔ በዚህ ዓመት ከአትሌቲኮ ማድሪድ ጋር ዋንጫ ለማንሳት እነ ዩሊያን አልቫሬዝን ይኸው ዋንጫ ማንሳት ይችላል ቡድኑ አትልቀቁ ብሎ ለማሳመን በፕሮጀክትም ተጫዋቾችን ለማምጣት እንዲህ አይነት ድል ያስፈልገዋል እና አርሰናልን ድል አድርጎ ነው ማለፍ ያለበት። እንግዲህ ኤምሬትስ ላይ ለዛ ኮከቦቹን ዛሬ ያሳርፋል። አርሰናል ግን ውድ ቤተሰቦቻችን አይደለም ሊያሳርፋቸው ከጉዳት የመጡ ኮከቦቹ የሚያስፈልጉበት የፕሪሚየር ሊግ 11ኛው ሰዓት ላይ እንዳለ ይታወቃል። አርሰናል ከፉልሃም ዛሬ ምሽት 1 ሰዓት ከ30 በኢትዮጵያን ሰዓት አቆጣጠር ጨዋታው ይጀምራል። 39 ድል 11 አቻ 7 ሽንፈት በዚህ ዓመት አርሰናልን የገጠመው ሲሆን በፉልሃም በኩል 18 ድል 7 አቻ 16 ሽንፈት ገጥሟቸዋል። ዛሬ ጨዋታው ኤምሬትስ ስቴዲየም ላይ ይደረጋል። አርሰናል ውድ ቤተሰቦቻችን በዚህ ውድድር ዓመት በመጨረሻዎቹ 5 ጨዋታ የገጠመው ነገር ከባዱ ነው። በኤፕሪል ወር ስለሆነ ይታወቃል።
ፈተናው ነው ለአርሰናልም ለሚካኤል አርቴታም ኤፕሪል አንድ ድል ነው በኤፕሪል ያላቸው 2 አቻ 2 ሽንፈት ደግሞ የፕሪሚየር ሊግ ዋንጫ ጉዟቸው ላይ በተወሰነ መንገድ ቢሆን ጥርጣሬ ፈጠረ እንደነበር ይታወቃል። በፉላም በኩል ሌላኛው የለንደን ክለብ 2 ድል 2 አቻ 1 ሽንፈት ገጥሞታል። በእርስ በርስ ግንኙነት የመጨረሻ 4 ግንኙነታቸውን አርሰናል 2 ሲያሸንፍ ፉላም 1 ያሸንፈዋል። አንድ ጊዜ ደግሞ አቻ ወጥተዋል። አርሰናል 44 ጊዜ ያሸንፈዋል፣ 9 ጊዜ አቻ ወጥተዋል። 9 ጊዜ ፉላም አሸንፈዋል፣ 13 ጊዜ አቻ ወጥተዋል። ውድ የቃል ስፖርት ዩቲዩብ ቻናል አርሰናል ደጋፊዎች ዛሬ አርሰናል ይህን ጨዋታ ድል ካደረገ ሲቲ ሰኞ እስኪጫወት የነጥብ ልዩነቱ 6 ይሆናል። ጋርዲዮላ ግን ምንም ጫና አይፈጥርብንም፣ አርሰናል አሸንፎ 6 ነጥብ ልዩነት ቢኖርም ይህ የመርሃ ግብር ልዩነት ነው ብለውታል። ቅድመ ግምታችሁን ግን አጋሩን። ዛሬ በእንግሊዝ ፕሪሚየር ሊግ ግን በርከት ያሉ ጨዋታዎችን እንመለከታለን። 11 ሰዓት ሲል ብሬንትፎርድ ከዌስትሃም፣ ኒውካስል ከብራይተን፣ ወልቭስ ከሳንደርላንድ፣ ምሽት 1 ሰዓት ከ30 አርሰናል ከፉላም፣ በጣሊያን ሴሪ ዲኒዜ ከቶሪኖ፣ ኮሞ ከናፖሊ፣ አታላንታ ከጄኖዋ ይጫወታሉ። በጀርመን ቡንደስሊጋ ባየር ሙኒክ ከሃይደንሄም፣ ፍራንክፈርት ከሃምቡርግ፣ ሆፈንሄም ከስቱትጋርት፣ ዩኒየን በርሊን ከኮሎኝ፣ ቨርደር ብሬመን ከአውግስቡርግ፣ ባየር ሌቨርኩሰን ከአረቤ ሌፕዚግ። በፍራንስ ሊጋ ናንትስ ከማርሴይ፣ ፒኤስጂ ከሎሬንት፣ ሜትስ ከሞናኮ፣ ኒንስ ከሌንስ። በስፔን ላሊጋ ቪላሪያል ከሌቫንቴ፣ ቫሌንሺያ ከአትሌቲኮ ማድሪድ፣ አላቪዝ ከአትሌቲኮ ቤልባው፣ ኦሳሱና ከባርሴሎና ይጫወታሉ። የላሊጋን ዋንጫ ሊወስን የሚችል ጨዋታ ነው። ቃል ስፖርት ዩቲዩብ ቻናል ቅዳሜ ማለዳችን ይህን ይመስላል። መልካም ቀን